ሰላም እንዴት ናችሁ? ውድ ኢትዮቤስት ቤተሰቦች ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮቤስት ይሁን እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የአማርኛ ፊደላትን በእንግሊዘኛ እንዴት ነው ማንበብና መጻፍ ምንችለው የሚለውን በዚሁ ቪዲዮ አስቀምጬላችኋለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ ስለ ከወዲሁ አሳስባለሁ። እሺ እንግዲህ ከዚህ ላይ እንደምትመለከቱት ማንኛውም ፊደላት መጀመሪያ ላይ የምትወስደው አናባቢ ኢ ትሆናለች። ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ምንም አይነት ቫውል ሌተር ወይም ደግሞ አናባቢ አንጠቀምም። ሰባተኛ ላይ ኦን እንጠቀማለን ማለት ነው። እሺ እዚህ ላይ አሁን እንደምትመለከቱት ቀ አለች። እዚህ ላይ የቀ ተነባቢ ኬ፣ የቀ ተነባቢ ኬ። ስለዚህ ኬ ኢ እንለዋለን። እዚህ ላይ ቁ ሁለተኛ ላይ የምንጠቀምባት አናባቢ ባናት ዩ ናት። ስለዚህ ኬ ዩ እንደማናነባዋለን እንደ ቁ። እሺ ሶስተኛ ቂ፣ ቂ ተነባቢዋ ኬ ናት። አናባቢዋ አይ፣ ኬ አይ ማን ብለን እናነባዋለን? ቂ። አራተኛ አናባቢ ማለት ኤ ናት። ስለዚህ ቃ የሚለውን ኬ ኤ ብለን እናነባዋለን ማለት ነው። ካ። ቄ የሚለውን አምስተኛ አናባቢ እነማን ናቸው? አይና ኢ ናቸው። ኬ አይ ኢ ቄ እንለዋለን። ስድስተኛ ምንም አይነት አናባቢ ስለማንጠቀም ኬ ብቻ እንለዋለን። ሰባተኛ የምንጠቀማት ቫውል ሌተር ወይም ደግሞ አናባቢ ኦ ናት። ስለዚህ ኬ ኦ እንደማን እናነባዋለን? ቆ ብለን እናነባዋለን ማለት ነው። እሺ ቀጣይ በስንል እዚህ ላይ ከቀላይ እንደተመለከትነው መጀመሪያ የምንወስዳት ቫውል ሌተር ማለት ኢ ናት። ስለዚህ የበተነባቢ ደግሞ ወይም ኮንሶናንት ሌተር ቢ ናት። ስለዚህ ቢ ኢ ብለን እንጽፈዋለን ማለት ነው። ሁለተኛ ዩ ናት አናባቢያችን ወይም ደግሞ ቫውል ሌተራችን ማለት ነው። ስለዚህ ኮንሶናንት ሌተራ ወይም ደግሞ ተነባቢዋ ማነች? ቢ፣ ቢ ዩ እንልና ቡ ብለን እናነባዋለን ማለት ነው። ሶስተኛ አይን እንጠቀማለን። አይን እንጠቀማለን። ስለዚህ ኮንሶናንቷ ማነች? ቢ ነች። ቢ አይ ምን ብለን እናነባዋለን? ቢ ብለን እናነባዋለን። እሺ አራተኛ ኤ ኮንሶናንቷ ማነች? ቢ፣ ቢ ኤ እንለዋለን። እሺ አምስተኛ ቢ አይ ኢ ማን እንለዋለን? ቤ፣ ቤ። ስድስተኛ ላይ እንግዲህ መጀመሪያ እንደተነጋገርነው ምንም አይነት ቫውል ሌተር አንጠቀምም። ቢ ብቻ እናስቀምጣለን። እንደማን እናነባታለን? እንደ ብ፣ ብ ብለን እናነባታለን። ሰባተኛ ቦ ማን እንጽፋለን? ቢና ኦን እንጽፋለን። እሺ ቀጣይ ተ እንግዲህ እዚህ ላይ እንደምትመለከቱት መጀመሪያ ላይ ያለች ማነች? ኢ ነች። ስለዚህ የተ ተነባቢ ወይም ደግሞ ኮንሶናንቷ ቲ ነች። ቲ ኢ ማን እንላታለን? ተ። ሁለተኛ ቱ ቫውል ሌተሯ ወይም ደግሞ አናባቢዋ ማነች? ዩ ነች። ስለዚህ ቲ ዩ ቱ ብለን እናነባዋለን ማለት ነው። እሺ ሶስተኛ አይ ማነች? እቺ ቲ ቫውል ሌተሯ አይ ነች። ኮንሶናንቷ ቲ ነች። ስለዚህ ቲ ኢ እንደማን እናነባታለን? ቲ ብለን እናነባታለን ማለት ነው። እሺ አራተኛ ኤ ታ ስንል ቲ ኤ ብለን
እንጽፋለን ወይም ደግሞ እናነባለን ማለት ነው። ታ ብለን እናነባለን። አምስተኛ ቴ ቮሏ አይ ኢ ኮንሶናንቷ ቲ ቲ አይ ኢ ቴ ብለን እናነባለን ወይም እንጽፋለን ማለት ነው። ስድስተኛ ቲ ብቻ። ለምን ስድስተኛ ላይ ምንም አይነት የምንጠቀመው ቮወል ሌተር የለም ማለት ነው። ሰባተኛ ቶ ቲ ኦ ኮንሶናንቷ ቲ ነች። ቮወሏ ደግሞ ወይም ሰባተኛ ላይ የምንጠቀማት ቮወል ሌተር ኦ። ስለዚህ ቲ ኦ ብለን እንጽፋለን ማለት ነው። ቲ ኦ ብለን እንጽፋለን፣ ቶ ብለን እናነባለን። እሺ ቀጣይ ቸ የቸ ተነባቢ ወይም ደግሞ ኮንሶናንት ሌተር የሚባሉት ሲ ኤች ቮወል ሌተር ስንጨምርበት ሲ ኤች ኢ ቸ ብለን እናነባዋለን። ቹ ላይ ደግሞ ዩ ነው የምንጠቀም ቮወል ሌተርን ሲ ኤች ዩ ብለን እንጽፋለን ወይም ደግሞ ቹ ብለን እናነባለን ማለት ነው። ቺ ስንል ሲ ኤች አይ ስለዚህ ማን ብለን እናነባለን? ቺ ብለን ሲ ኤች አይ ብለን እንጽፋለን፣ ቺ ብለን እናነባለን ማለት ነው። እሺ ቀጣይ ቻ አራተኛ ላይ የምንጠቀማት ቮወል ሌተር ማነች? ኤ ነች። ስለዚህ ሲ ኤች ኤ ብለን እንጽፋለን፣ ቻ ብለን እናነባለን ማለት ነው። ቼ ስንል አምስተኛ ቮወል ሌተሮች አይ ኢ ናቸው፣ አይ እና ኢ ናቸው። ስለዚህ ሲ ኤች አይ ኢ ሲ ኤች አይ ኢ ብለን እንጽፋለን፣ ቼ ብለን እናነባለን ማለት ነው። እሺ ስድስተኛ ሲ ኤች። ለምን ሲ ኤች ብቻ ነው? ስድስተኛ ላይ ምንም አይነት ቮወል ሌተር አንጠቀምም ማለት ነው። እሺ ሰባተኛ ሲ ኤች ኦ ሰባተኛ ላይ የምንጠቀመው ቮወል ሌተር ማለት ነው ኦ። ስለዚህ ሲ ኤች ኦ ብለን እንጽፋለን፣ ቾ ብለን እናነባለን ማለት ነው። እንግዲህ ውድ ተመልካቾቻችን በዛሬው ዕለት ይዤላችሁ የቀረበው ቪዲዮ ከቀ እስከ ቸ ያሉትን የአማርኛ ፊደላት በእንግሊዘኛ እንዴት ነው ማንበብና መጻፍ የምንችለው የሚለውን አጠርና ምጥን ባለች ቪዲዮ ይዤላችሁ ቀረብኩኝ። ከዚህ በፊት ሌሎችን አቅርቤላችኋለሁ። በቀጣይም በቅደም ተከተል ከቸ ቀጥሎ ያሉትን የአማርኛ ፊደላት ሙሉውን በቅደም ተከተል አቀርብላችኋለሁ። እንግዲህ በዛሬው ዕለት ይዤላችሁ የቀረበው ቪዲዮ ከዚህ ላይ አጠናቅቃለሁ። መልካም ጊዜ